እንደምታዩት እንግዲህ አብዲ ረጋሳ ማለት ነው የገዛ ባለቤቱ በዘይት በፈላ ዘይት ማለት ነው በሰንቡሳ በጠበሰችበት ዘይት ፍጥር አፍጥሮ በተኛበት ሰዓት ላይ ማለት ነው ወስዳ እንግዲህ የፈላውን ዘይት ላዩ ላይ ቅቅል አድርጋለች እና እንዲሁም ደግሞ በቁጥጥር ስር ውላለች። ምን አድርጎች ነው ቢባል በላይ ላይ እየወሰለተብኝ የተለያዩ ሴቶችን እየቀያየረብኝ ይገኛል። በዚህም ተቃጥዬና ርርድብን ብዬ እኔም ደግሞ በዘይት አካሉን ጎድሎ ካደረግኩኝ ከዛ በኋላ የትኛዋም ሴት ቀና ብሎ እንደማያይ ስላመንኩኝ ይሄን ነገር አድርጌያለሁ ብላለች። ግን ምን አይነት አረመኔነት፣ ምን አይነት ጭካኔ ነው እንደዚህ ይሄን ሁሉ ልታደርጊ ያስደረገሽ? ለዚህ የገፋፋሽ ነገርስ ምንድን ነው ተብላ በተጠየቀችበት ሰዓት እንግዲህ ቅናት ብላለች። ቅናት መጥፎ እንደሆነ ይሄን ነገር መገንዘብ አለባችሁ። አብዲ ዘይት በጣም ያሳዝናል። የእውነት የጭካኔ ጥግ ነው። ምን አለ መፍታት እያለ መፋታት የሚባለው ነገር እያለ ይሄን ነገር ሁሉ ምን አስኬደሽ? ሌሎች አንዳንዶቹ ደግሞ ጴንጤዎች ናቸው ዘይት የደፉበት ይላሉ። ጴንጤ ሳይሆን የገዛ ባለቤቱና ሚስቱ አብራው የምትኖረው በቅናት ተነሳስታ እሱም በላዩ ላይ በሌላ ሴት እየወሰለተ ርርድብን ሲያረጋት እሷን በዘይት ርርድብን አድርጋ የፍጥር ሸንቡሳ አድርገዋለች ማለት ነው። እሷን በቁጥጥር ስር ትገኛለች። እሱም ሆስፒታል ተኝቶ ይገኛል። አሁን ያለበት ከፍተኛ ቃጠሎና አሳዛኝ ሁኔታ ላይ ነው ያለ። ብዙዎች እንግዲህ ድምጻቸውን እያሰሙ ነው ያሉ። ፍትህ ለአብዲ እንላለን። ምን አይነት አረመኔ ነሽ? ሴቶች ከእንደዚህ ምን ትላላችሁ? እንደኔ እኔ ባሌን ውስልት ካደረገብኝ ፍትት የሚባለው ነገር አለ እንደዛ እንጂ አይደለም። በዘይት ቀርቶ በውሃ አላጥበውም፣ በውሃ እንኳን አልደፋበትም፣ ቀዝቃዛ ውሃ እንኳን አልደፋበትም። ምን አይነት ጭካኔ ነው? ምን አይነት እርር ቢያደርግሽ፣ ምንስ ቢያቃጥልሽ ነው? ብዙዎችን ጉድ ያስባለ፣ ግማሾች ደግሞ እረ ጀግና ናት፣ ወንድ ናት፣ ተበቀለችን ይላሉ። አንዳንድ ሴቶች ደግሞ እረ አረመኔ ናት፣ እኔ አረመኔ ናት እያልኩ ነው ማለት ነው። እኔ በራሴ በኩል ቢሆን በቃ ፈተዋለሁ፣ ምን ችግር አለ እንጂ ይህንን ነገር በፍጹም አላደርግም ማለት ነው። ስለዚህ ፍትህ ለአብዲ እንላለን። ባለቤቱ እንግዲህ እውነት በጣም ጨካኝ ሴት ነሽ አንቺ። ምን አክል አንጀት ቢኖርሽ ነው ወስደሽ የፈላ ዘይት እንደ ሸንቡሳ ጥብስ የምታደርግ? የእውነት በጣም አረመኔ ነሽ፣ በጣም ሲበዛ ጨካኝ ነሽ ማለት ነው። እና በጣም ያሳዝናል። እኔ በጣም አዝኛለሁ በራሴ በኩል ማለት ነው። ስሬስ የሰው ልጅ እኮ ነው እንዴት የፈላ ዘይት አስባችሁታል? ሰንቡሳ እንኳን ስንጠብስ፣ ብስኩት ስንጠብስ፣ የሆነ ነገር ስንጠብስ ሲፈናጠር እንዴት እንደሚያቃጥለን ታውቁታላችሁ። እሱ እንግዲህ ባላሰበበት ፍጥሩን ፈጥሮ አፍጥሮ ሱሪውን ሁሉ ነገር አውጥተው ፐፓንት ብቻ እንዳለ ነው እንዳያችሁት ማለት ነው። ፐፓንት ልክ ሂዶ ፈልሰስ እንዳለ ወስዳ ፍልስስ አደረገችበት። በጣም ያሳዝናል። የጭካኔ ጥግ ነው። ስለዚህ ምን ትቀጣት ትላላችሁ ማለት ነው። ቅጣቷ ምን ይሁን? እስኪ ሀሳብ አስተያየታችሁን ስጡ። አንዳንዶች ግን እንደሚያመለክቱት ደግ አደረገችው፣ ሻወር እኮ ነው ያጠበችው፣ ተመልከቱ እንደዚህ ጥብን ያደረገችው። ያሳዝናል የእውነት። ለማንኛውም ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ስጡ በዚህ ጉዳይ ላይ ማለት ነው። ወደሚቀጥለው መረጃ አብረን እንሂድ። ከኔና ከአዶናይ ማን ነው የምትወጂው? አዶናይ። እኔን አትወጂኝም? አንተን እወድካለሁ፣ ግን ላይክ እንደ ወንድሜ ነው ማይክ እንጂ ከአሁን በኋላ ከኔ ጋር ምንም ነገር አትፈልጊም? አልፈልግም። ሶሪ። ያኔም ሴጣን አሳስቶኝ ነው። እኔም ማፈቅረው አዶኒን ነበረ። ያኔ ብቸኝነት ሲሰማኝ በደካማ ጎኔ ገብተ ነው እንጂ የተሳሳትኩ። አሁን ደግሞ አሜሪካ በ11 አሜሪካ ሊሄድ ነው ሲባል ሰምተሽ ነው አይደለ? አዶኒ ሊሄድ ነው፣ ይመለሳል። አዶኒ ፍቅር አዶኒ አይደለም አሜሪካ ጀሃነም ቢገባ ብሬው ልገባ ሬዲ ነኝ። በጣም ደፋር ነሽ ግን። እኔ ሲጀመር ከአንተ ጋር ፍቅር ጀምሬ ምን አገኘው? መኪና ከመግፋት ውጪ ዴት ብለህ ይዘኸኝ ስትወጣ መሀል መንገድ ላይ መኪና ትበላሽና መኪና በኢየሱስ ክርስቶስ እኔ ከዚህ የሚበለጠ የፍቅር መስዋዕትነት እከፍላለሁ። እንደፈለገሽ ትናገረኝ፣ እኔ ምንም ማለት ያልፋላ። ነገ እንገናኛለን። ቀን ቀን ከኔ ጋር ማሪያ ሀቢቢ ፍቅሬ ታያለሽ፣ ማታ ማታ ይሄ ግንባራም ይሄ መላጣት ያለሽ። አዶናይ እናት ቤት ጃኒ ታይታ ህዝቡ ቁርጠት ይዞታል። ውድ እልፍ ስትላይተበት ከዛ ይሄ ባል ሲመርጥ አታግቢ ሲል የነበረ ታግባ ሲል የነበረ ሁሉ አሁን ቪዲዮ የሰራ ሁሉ ለቅሶ ይቀመጣሉ። እነሱ ለቅሶ ሲቀመጡ ንፍሮ ቀቃይ ግዴታ ሰራተኛ ያስፈልጋል። ፓርታይም እኛ እንሰራለን። ውዴ ችግር የለው፣ አረ ችግር የለው።
ስሚ ፈጣሪ ደግሞ ካሜራው ዞር ብሎ አለፍ ስትል እናቱ ቤት ቀጭ ብላየን ህዝቤ እዚህ እመቤቴን ህዝቤ እዚህ ሲናከስ እንግዲህ ሰው ፍቅር ላይ ነው። እኔ እኮ ተው አታራግቡ ተው እያልኩኝ አቤራቴ እነሱ ልብ አላሉም እንጂ እኔ ወሬው ሞቅ ሞቅ ያርጉት እንጂ ጃኒ ላይቭ ስትገባ ካየሽ የአዶናይ እና የጃኒ ፎቶ ግድግዳ ላይ አለ። ሴት ልጅ ደግሞ ከምትወደው ሰው ስትጣላ ፎቶ ከመቅደድ ነው የምትጀምረው። ስሚ እኛ ሴቶች ስንጣላ ረሳሹ እንደ የማናውቀውን ከፌስቡክ ላይ እኮ ዳውንሎድ አድርገን ፕሮፋይል የምናደርግ እኮ ነን። እንኳን ፎቶ መቅደድ ልጅበት እኔማ ገብቶኛል። አውቄ ነው ዝም ያልኩት። ፎቶ አይቻለው አላወረደችም እንዳልተጣሉ አውቄ እኔማ ጸጥ ነገ ታርቀናል ብለው አልተጣሉም። ሲጀመር እንደውም ፍቅራቸውን ይሄ ህዝብ ይብላው ሆዱን ይቁረጠው ብለው ነው። ታዝቧችሁ ስሚ ሲጀመር ውዴ ይኸውልሽ ሁለት የተፈቃቀሩ ሰዎች መሀል አትግቡ ምለው እኮ በምክንያት የተቀማመሰ ሰው ቅምሻው እስኪያልቅ ድረስ አይፋታም ውዴ። ወደዚህም በይ ወደዛ እኮ ቢፋቱም መልሰው ይገናኛሉ። እኔ ከኩላሊቴ ጀምሮ ሰው መሀል አልገባም። መሀል በተለይ ፍቅረኛ መሀል ቤተሰብ መሀል አልገባም። ስሚ አካውንትሽም ጆይን ማለት የለበትም እንደዚህ አይነት ቦታ ላይ እኮ የምን ውርደት ብርቃችን አይደል? አይማሩ ማሬ አይማሩ። ስሚ የአረብ ሀገሮችን እኮ ተንኮል እናውቃለን። ሰሃናቸውን ሊያጣጥቡ ነው ትክክል የሚሉት። እኔ የዛኞቹ አውሮፓ ምናምን ያሉት ሲያራግቡ የነበሩት አዶናይና ማን አዶናይና ጃኒ አንድ ላይ ናቸው። አታውቁም እንዴ እናንተ? አረ ወሬ ያንሷል። ትላንትና አዶናይ ምን ሆነ ነው? ትላንትና ደግሞ አልቅሳ ህዝቡን ያስጨነቅ ወይ ረስቸው። አዶናይ ምን ሆነ ነው? ወይ አዶናይ ይሄ መልዕክትማ ይደርሳል። ሙሉ የሶሻል ሚዲያ ህዝብ ቁጭ ብሎ ከአንተ ጋር ሲያለቅስ አደረ። ልንገርህ ብዬ ነው። አይስዌር ዛሬ በጣም ነው ደስ ያለኝ። ለ10 ዓመታት ያልጋ ቁራኛ የነበረችውን ብሌንን ብዙዎቻችሁ እዚህ ሶሻል ሚዲያ ላይ ታውቋታላችሁ ብዬ አስባለሁ። በሃይድሮሴፋለስ በሽታ ተጠቅታ ታዲያም እጅግ በጣም አሳዛኝ ህይወትን ከአባቷ ጋር አባቷን በብቸኝነት እሷን እየተንከባከበ ውድ የሀገሬ ልጆች ይህንን ቪዲዮ እስከ መጨረሻው ሰምታችሁ ለብዙ ሰው እንዲደርስ ሼር ማድረጋችሁን እንዳትረሱ። ከላይ በኩል በፎቶ የምትመለከቷት እህታችን መቅደስ ትባላለች። ተወልዳ ያደገችው ደቡብ ጎንደር ነው። እቺ እህታችን ትምህርቷን አቋርጣ ቤተሰቦቿን ለማገዝ ሆቴል ውስጥ የመስተንግዶ ስራ ተቀጥራ በመስራት እዛ ላይ በምታገኘው ቤተሰቦቿን ታስተዳድር ነበር። ትምህርቴን አቁሜ እናቴን እያገዝኩ ነበር መስተንግዶ እየሰራው ማገዛት። ወደ ህንድ ሄጄ መቀየር እንዳለበት መቅኔ ተነግሮኛል። ያው እናቴ ብቻ ስለሆነ ያለችኝ እንድትሞትብኝ ስለማልፈልግ አልነገርኳትም። በአሁን ሰዓት እቺ እህታችን በደም ካንሰር ምክንያት ታማ አዲስ አበባ ጥቁር አንበሳ ሆስፒታል ሕክምና ክትትል በማድረግ ላይ ትገኛለች። ወደ ህንድ ሀገር ሄዳ መታከም እንዳለባት ሐኪሞች ነግሯታል። ለሕክምናው ደግሞ 7 ሚሊዮን ብር ያስፈልጋታል። በአሁን ሰዓት እቺ እህታችን ምንም ነገር በእጇ ላይ የላትም። ሁላችንም ከተባበርን እቺን እህታችንን ማሳከም እንችላለን። በተለይም ወጣቶችና ተማሪዎች 200 ብር የምናዋጣ ከሆነ 7 ሚሊዮን ብር መሙላት ለኛ አያቅተንም። የራሷን ኢትዮጵያ ንግድ ባንክ አካውንት አስቀምጥላችኋለሁ። የኢትዮጵያ ንግድ ባንክ 10758594003 መቅደስ ውለታው የ200 ብር ቻሌንጅ ያስጀምረናል። ሁላችንም እንሳተፍና እቺን እህታችንን እናሳክማት። እግዚአብሔር ይረዳናል። እህታችንን እናሳክማታለን። እሷን እስከምናሳክማት እኛም አናርፍም። እሷ ስትታከም እኛ ሁላችንም እናርፋለን። ይህንን ቪዲዮ ለብዙ ሰው እንዲደርስ ሼር ማድረጋችሁን እንዳትረሱ። እግዚአብሔር መልካም ያደርግ። የዛኔ እኔ በጣም ግልጽ ነኝ በጣም እና ምግብ አዘን እንቁላል መጣና ጀለሴም እንደኔ የተቀቀለ እንቁላል ይወዳል። ብድግ አድርጎ ከማላይ ከፍርፍሩ ላይ እንቁላሉን ኩርስ አያደርገውም። ድፍሮ አኮረፍኩ። ምን ሆንሽ ነው አለኝ። እንዴ ለምን እንቁላሉን በላኩ? እኔ በጣም ነው ፍርፍር ላይ የተቀቀለ እንቁላል የምወደው እና አልበላም አልኩ። እንዴት ወይኔ ብሎ አስተናጋጅ ፕሊስ አንድ እንቁላል ሲለው በሲኒ ማስቀመጫ አስተናጋጅ እንቁላል ይዞልኝ መጣ እና ሁሌ ያወራል። ሴት ሆና እንኳን ሳታፈር የመጀመሪያ ቀን በአካል የተገናኘንበት ቀን እንቁላል በላክ ብላ አትፋኛለች እያለ ለጓደኞቹ ራሱ ያወራላቸዋል። ፍሬንድ ሆነ ምናምን እኛ ከቆየም በኋላ በጣም ፒስ ሆነን አንድ ቤት ስንኖር ጀለሶቹ ሲመጡ ምናምን ማለት ነው ያወራላቸዋል። ገና የመጀመሪያ ቀን ሴት ሆና እንኳን ሳታፈር እንቁላሉን ድፍኑን አንስቶ በላው ብላ አኩርፋኛለች ይላል።
ሌትስ ጎ ጋይስ ትሪፕል። ይሄ ነው በጣም ደስ የሚለኝ የምወደው የሚያስቀኝም የራሴ ነገር የሚገርመኝ ግልጽነት አስበሽዋል። ሌላ ሴት ብትሆን እንደዚህ ግልጽ አትሆንም። ኧረ ጋይስ ስንቀጠቀጥ ነው ነው። ድሮም እናንተ ለሲንግል እና ለቆንጆ ሴት እንጂ ለባለትዳር እና ለፉንጋ ሴት ነች ትሰጣላችሁ። ስጡ አስቀጥ ሃርሞኒዬ እንብለጣቸው ፕሊስ። ሃርሞኒ ሜምበርህን ወይ ሜምበርሽን አብሪው እና ፕሊስ እንብለጣቸው። እኔ ደግሞ ልቅጣ በተረ ይለፍብኝ። ኧረ ፕሊስ 5,000 6,000 ናቸው። እኛ 7,000 ነው መግባት ያለብን። ተሪፕሎ አለቀ። እሺ ግላብ ልቀቁ፣ ግላብ ልቀቁ፣ ግላብ ልቀቁ። አጋጣሚ ላልተናግርሽም። እሺ መጥፎ አጋጣሚ የተጣላንበት ይሁን መጥፎ አጋጣሚ ምንድን ነው ይሄ? መጥፎ አጋጣሚ ወይ ላስታውስ ያዘንኩበት ነው መሀል የገባ ሰው ምናምን የሆነ ሰው አስተያየት ብቻ የሆነ በቃ መጥፎ አጋጣሚ ብለሽ የምታስብ እውነት አይመስላችሁም? 15 ሳይመን ይሙት ማንም መሀላችን ገብቶ አያውቅም። አንፈቅድም። እኔ ማንም ሰው ሪሌሽንሽፕ ውስጥ የኔ ቤተሰብ ሆነ የእሱ ቤተሰብ አስተያየት እንዲሰጡ እንኳን አልፈቅድም። ኧረ ግላብ አለቀ። እንደዛ ነው መሆን የምፈልገው። እኔም እንደዛ አንፈቅድም። እኔም እንደዛ እንዴ ግላብ ጓደኛም ቤተሰብ መሀል እንዲገባ ኔቨር ኤቨር በሁለታችንም ሳይድ አንፈቅድም። ኧረ ግላብ አለቀ። ወሬ ስትቀደድ ታው ግላቡ ላይ ሄዱ። በጣም ባትፈቅዱን ገብተው አያውቁም። አልፈቀድሽ ማንም አይገባም። አንቺ ዝቅ ካላልሽ ማንም አናትሽ ላይ አይወጣም። ወይኔ ግላቡ አለቀ። እኔ በሪሌሽንሽፔ ሲሪየስ ነኝ። ማንም መሀል ጣልቃ እንዲገባ አልፈልግም። የምንነጋገረው ነገር ካለ እኔ እና እሱን የምንነጋገረው እንጂ ማንም ሰው ገብቶ አስተያየት እንዲሰጥ እህቴም ሆነ እህቱም ሆነ ማንም ሰው ኔቨር ኤቨር ፈቅጄ አላውቅም። እሱም አይወድም፣ እኔም አልወድም። ሰው ፊት አናወራ ማለት ለምሳሌ ቤተሰብ ፊት ኢትዮጵያ አሁን ቫኬሽን ስንት ሄደናል አይደል? ቤተሰብ ፊት አናወራም። የሆነ የተናደደበት ነገር ካለ ወይ የተናደድኩበት ነገር ካለ ተጠቃቅሰን ውጭ ወጥተን ነው የምንነጋገረው። መጨቃጨቅም ምንም ካለብን ሰው ፊት አንጨቃጨቅም። ንግግርሽ በእናትሽ ሌላ ጭብጭብልሽ ለምስለሽ እኔ በጣም የምጠላው ነገር ምንድን ነው ታውቂያለሽ? በሰው ፊት ሰው በቃ ለምን ጓደኛ ለምን እህቴ ለምን የፈለገ ሰው ነው በሰው ፊት ዲስሪስፔክት የሚያደርግሽ ሰው በጣም የምጠላው። ችግር ካለ ራሱ የሆነ የሚደብር ነገር ካለ ራሱ ብቻሽን ስትሆኝ ይሻላል። ቢካዝ ነገ ቤተሰብ ራሱ ቤተሰብ ኦር ጓደኛ ኦር ሳምባዲ ማለት ነው እሱ እኮ እንዲህ ይላታል ብለው ይንቁሽ። አልገባሽ? ያንን ደግሞ ድል የሚከፍተው ደግሞ እሱ ነው። እንደዚህ አይነት ነገር የሚናገር ከሆነ እሺ እሺ ሀቡ በእናትሽ ኧረ እኔ ነገር ተመቸኝ ሀቡዬ ቅጣቱ አሁንም እንቀጠቅጡኝ ነው እንደዛ ጎነማ። ወይኔ ኧረ በፈጣሪ ፌር አይደለም። ኧረ ፌር አይደለም። አሁን ማለት ለባዶ እየተመራን ነው። ጭብጨባ ምን ያደርግልኛል? ባዶ ጭብጨባ። አንቺ እውነት እኔ ካስደሰተሽ ጊፍት ነው እንጂ የምፈልገው ማሬ። ባዶ ጭብጨባ ምን ያደርጋል? እኔማ ሽቅል ሽቅል አድርግ ለቀጠሮ ጌምሽ ብዬ እኮ ነው። እሺ ሀቡ ንገሪኝ። እሺ እንደዛ ከሆነ በደንብ ሸቂ። ለቀጠሮ ጌሜ አደራ እንዳትረሽ። ቃል አይቀርም እንዴ? እየተማሩን ነው ቀጥሉ እያሉ ነው ከዌንት ላይ። እሺ ጥሩ አጋጣሚ ተናግራለሁ። መጥፎ አጋጣሚ ምንድን ነው? መጥፎ አጋጣሚ ላይ ከተዋወቅን በኋላ ያዘንኩብን እሱ ግን ወዲያው እንደተዋወቅን ስለሆነ እሱ እናትና አባቱን ያጣ ጊዜ ያ በጣም ሀዘን ነበር ለኔ ለሱ። ትሪፕል ጋይስ ምንድን ነው መጥፎ አጋጣሚ? መሀላችሁ የገባ ሰው ብለሽኛል። ሰው ገብቶ አያውቅም ፈቅደን ስለማናውቅ። ምንድን ነው መጥፎ አጋጣሚ? ላይፍዬ ቴንክ ዩ ሶ ማች ነው እንትን ሳይሆን ላይፍዬ ቴንክ ዩ በጣም ማመሰግን እንትን ሳይሆን ይሄ አይ ነው ለማስታወስ እየሞከርኩ ነው። ሀዘን በ15 ዓመት ውስጥ ሀዘን የደረሰብን ሀዘን መጥፎ አጋጣሚ እንግዲህ ሀዘን ነው። እንደተዋወቅን ገና በአመታችን እናትና አባቱ በመኪና አደጋ ጎንደር ጥምቀት ሊያከብሩ ሲሄዱ ሁለቱንም ወጣ በህይወት። ያ ነው ትልቁ ሀዘን። እኔ እና እሱ ከተዋወቅን ያሳለፍነው ሀዘን መጥፎ አጋጣሚ ሀዘን ነው። የገጠመሽ ቻሌንጅ ደግሞ ቻሌንጅ ለማለት ፈልጋ ከሆነ አይ ሙና የምትባል ይጽፋል እኮ ቻሌንጅ ከሆነ ኦፍኮርስ በሃይማኖታችን የተለያየ ስለሆነ በእኔ በቤተሰብ በኩል ቻሌንጅ ገጥሞኛል። እኔ ደግሞ ላመንኩበት ነገር ኖ ስለምን እኔ ነው የምወስነው። ዚስ ኢዝ ማይ ላይፍ ብዬ ራሴ ወስኜ መርጬ ባሌኝ ትዳረኝ ይዤ አግብቼ ወልጄ እየኖርኩ ነው። ኦኬ በሃይማኖታችሁ ማለት እሱ ወደ እሱ እንድትመጪ ይፈልጉ ነበረ ወይስ እሱ ወደ አንቺ? ኖ የእሱ ቤተሰቦች ኔቨር። የኔ ቤተሰቦች ያ ነው ቻሌንጅ ገጠመኝ።
የአንቺ ቤተሰቦች እሱ ወደ አንቺ ሃይማኖት እንዲመጣ አይፈልጉም? አይ አይደለም፣ በቃ አይፈልጉማ። የተለያየ እምነት አይፈልጉም አሁን ብለው ነበረ። ዚስ ኢዝ ማይ ላይፍ ብዬ ነው መርጫለሁ። ጋይስ አንዳንድ ሰው እኮ የአንቺ ትንሽ ለየት የሚያደርገው ዛዛ ፓርት ላይ ነው። በቃ አንደርስታንዲንግ ሌቭሉ በጣም ጀግና ነሽ፣ ጀግና። አንዳንድ ተመሳሳይ ራሱ እንትን ላይ ሆነሽ ተመሳሳይ ራሱ እምነት ላይ ሆነሽ እኮ አንዳንድ ሰው አለ። ኧረ ብቻሽ ይኸውልሽ፣ እውነት ከተዋደድሽ የእውነት ፍቅር ካለ ምንም ነገር አያግድሽም። እውነተኛ ፍቅር ካለ እውነተኛ ፍቅር፣ መተሳሰብ፣ መከባበር ካለ ምንም ነገር አያግድሽም። ፍቅር እንደሆነ በምንድን ነው የምንለየው? ሀባውን እኮ ግራ ገባን እኮ። እውነተኛ ፍቅር በምንድን ነው የሚለየው? ያለ ምንም ነገር አንድ ሰው የሚወድሽ ከሆነ በምንም ስታጭም ስትነጭም፣ ቢያምሽም፣ መልክሽ ቢበላሽም፣ ጤና ብታጭም የሚወድሽ ከሆነ ነው እውነተኛ ፍቅር። በምንም ነገር ላይ ያልተመሰረተ፣ በውበት ላይ፣ በሼፕ ላይ፣ በእንትን ላይ ጋይስ ትሪፕል በሁሉም ነገሮች ላይ ኦፍኮርስ አለ። አንድ ሰው ሲያፈቅርሽ ነፍስሽን ነው የሚያፈቅረው፣ ስጋሽን ሳይሆን። ስጋሽን ያፈቀረ ሰው ስጋሽን ካንሰር ታመሽ በአጥንትሽ ብትቀሪ ጥሎሽ ይሄዳል። ጋይስ ትሪፕል አሲድ ቢደፋብሽ ውበትሽ ቢጠፋ ጥሎሽ ይሄዳል። ቢካዝ የመጣው መልክሽን ወይም ሼፕሽን ብሎ ነው። ነፍስሽን ብሎ የመጣ ሰው ግን ነፍስሽ እስክትወጣ አብሮሽ ይቆያል። ጋይስ ትሪፕል ነው። ግን እሱ ፍቅር መጽሐፍ ቅዱስ ላይ ወይ ደግሞ ወይ እንትን ፊልም ላይ ምናምን ነው ግን አለ። ግን የምር እንደዚህ የእውነት እንደዚህ አሁን ኤኒቲንግ ሀፕን ቢያደርግብሽ የሚወድሽ ሰው አለ ማይተውሽ? አይ እኔ አላምንበት። አንቺ እናትሽ ብትታመም አይምሯን ብትስት ብታብት ትጠያታለሽ? አይ ወንዶቹ እኮ ነው ያልኩሽ። አሁን የጊዜው አሁን ይዘን እውነተኛ አፍቃሪሽ ከሆነ ብትታመሚ ጸበል ይወስድሻል እንጂ ጥሎሽ አይሄድም። ብትታመሚ ጸበል ይወስድሻል እንድትድኝ፣ ብትታመሚ ያሳክምሻል፣ እስከምትሞቺ ከጎንሽ ይቆማል። እውነተኛ ወዳጅሽ ከሆነ እውነተኛ አፍቃሪሽ ከሆነ እንደዚህ አይነት ሰው የሚገኘው እንደዚህ አይነት ሰው አይገኝም አሁን ላይ አለ። እኔ ባይኔ እያየሁ ነው፣ እየኖሩት እያየሁ ነው። ሰዎች ትዝ ይላችኋል? እዚህ ቤት ዊልቸር ላይ ያለችው ስሟን አስታውሱኝ። እዚህ ቤት ታሪክ ሰምተን ያለቀስነው እውነተኛ ታሪክ እየኖሩ በጣም ይወደኛል ያልሽው ሰው ማለት ነው። የሆነ ታይም ላይ ያን ሰው ሉዝ አድርገሽ ወይ ደግሞ የሆነ ነገር ብቻ የሆነ የነጣሽ ወይ የገነጣሽ ወይ የሆነ ነገር ሉዝ ያደረግሽ ሲመስለው ከአጠገብሽ ታጫዋለሽ። ያ እውነተኛ ሰው ስላልሆነ እውነተኛ ፍቅር ስላልሆነ ነው። እውነተኛ ፍቅር አልኩሽ። ስሟን አስታውሱ ፕሊስ። እንደውም ባል እንሸልመዋለን ብለን ሚስቱን እዚህ ቤት የረዳናት ቱርክ ልትታከም ሄዳ ዊልቸር ላይ ያለች እናት፣ ዊልቸር ላይ ያለች ሚስቱ እውነተኛ ፍቅር አይና ለመማ ኢትዮጵያ ሐዋሳ ነው ያለችው። ፊልም ላይ እና የደም ልጆች ናቸው። የዘንድሮ እኮ ወንዶች እኮ ማለት ነው ሲሪየስሊ እናወራ ከተባለ አና መሰለኝ የዘንድሮ ወንዶች እኮ የሆነ እንኳን እኮ የሆነ ባህሪያችሁ ወይ የሆነ ቅይር ካለ ኧረ ወደዛ ላይ አልጨናነቅም የራሷ ጉዳይ ጦሴን ትውጣ ብሎ እኮ ነው ጥሎሽ የሚሄዱት። ጥሎሽ የሚሄደው ሁሉም አይደለም አለ ማሬ ዮች ከአንድም ሁለት ቁዴም በአይኔ አይቻለሁ። ከአንድም ሁለት ሚስቱ አካሏ ጎሎ ዊልቸር ላይ ሆና ቱርክ ይዟት ሄዶ ሊያሳክማት አልጋ ላይ ውላ ምን እንዴት ሼፒ ሴክሲ ቆንጆ ሚስት የነበረችው ታማ አልጋ ላይ ወድቃ እስካሁን እያስታመማት ነው። እኛ ቤት እርዳታ ሰብስበን እንላታሉ። ባልና ሚስቶች ናቸው። እና የእውነት ሲያፈቅርሽ እስከምትሞቺ ነው ከጎንሽ የሚቆመው ሁሌም። እንደዚህ አይነት ወንድ የለም ነው የምልሽ። ነው ደግሞ አላምንበት። ደግሞ ሁለት ደግሞ እየኖሩ ያሉ እያየኋቸው ያሉ አይን አለምን ደግሞ ሐዋሳ ድረስ ሄጄ ጎብኝቻታለሁ። የእውነት ከወደደሽ ደግሞ ማለት ነው ካሚላ ማናት ጊዜ ሊያሳልፍ ይችላል። ቆይ ነገርሽ አብሮሽ ጊዜ ሊያሳልፍ ይችላል። ፋይናንሻሊ ሰፖርት ሊያደርግሽ ይችላል። አዘርዋይስ ግን እንደዚህ ነፍስሽ ይሄ የሆነ ነገር ሀፕን ቢያደርግሽ ውበትሽ ቢረግፍ ወይ የሆነ አይደለም ውበትሽን እኮ ጭቅጭቅሽን አይችልም እኮ የዘንድሮ ወንድ ጥሎሽ እኮ ነው የሚሄደው። አቦተን ብሎ ስለዚህ አንቺ ባል ቢኖርሽ እና ቢታመም ጥለሽ ትሄጃለሽ። የመኪና አደጋ ደርሶበት አካል ሴት ልጅ ከወደደች ማለት ነው ቤተሰቦቿን የወለዷትን ቤተሰቦች ማለት ነው ጥላት ሄዳለች እኮ ሴት ልጅ እኮ በጣም ሴት ልጅ እኮ ሴት ልጅ ከወደደች ሳይሆን ቤተሰቧን ፈጣሪ ነው ማትፈራም ማለት ሴት ልጅ ከወደደች። ግን ወንዶች ግን አሁን ላይ ያሉትን እኮ ነው የምልሽ። እኔ በፊቱ የእናትና አባቴን ማ ካሚላ ታሲት የተፋባት ካሚላትማ ባሏ ስቲል አታየውም እንዴ እንዴት እንደሚንከባከባት ምናምን ደግሞ እንደዛ ሆና የእውነት ሲወድሽ አንድ ሰው አሲድ ተሰልፍቶባት ፊቷ ተበላሽቶ እንደዛ ሆና ይወዳታል። ነፍሷን ነው የሚወደው፣ መልኳን ውጫዊ ነገሯን አይደለም። ገባሽ? የእውነት የሚወድሽ ሰው
ውጭሽ ምንም ቢያስጠላ አንቺን ከሆነ የሚወደው ነፍስሽን ከሆነ የሚወደው ማንነትሽን አንቺነትሽን ከሆነ የሚወደው እስከ መጨረሻው ከጎንሽ ነው። ገባሽ? የእውነት ያፈቀረ ሰው እኮ ነው የምልሽ። ብዙ አይደለም ብዙ የሉም። አሁን ለምሳሌ አሁን የካሜላ ባይ ናሙና የካሜላትን ብቻ ስለምታውቂ አንቺ። እኔ ደግሞ ማውቀውን ሁለት ነገርኩሽ። ቤቴ ገብተው ታሪክ እርዳታ ለሚስትዮ ይሰበሰብንላት ናሙና ናቸው። ግን አብዛኛው ወንድ እንደዚህ ያለም። አሁን እኮ የዘንድሮ ወንድ እኮ ትጨቃጭቀችኝ እንዴ ስትስገባ ስወጣ አቦ ትጨቀጭቀኛለች። በቃ የራሷ ጉዳይ ነው። 95% ብንል 5% ግን አለ። 5% ግን እኮ ብርግፍ ብሎ እኮ በጊዜው እኮ በቃ እወድሻለሁ፣ አፈቅርሻለሁ ምናምን ሞቼ ተሰንጥቼ በዚህ ወጥቼ ይልና ተግባር ላይ ስትመጪ ፋይናንሻሊ ሰፖርት ማድረግ ማለት ሞዴል አይደለም። አንድ ሰው ቢሆንስ ፋይናንሻሊ ወንድ ልጅ ሴት ልጅ ላይ ደስ ስትለውም ሰፖርት ያደርጋታል። ባይዘወይ ደስ ስትለው ላይክ ስትመቸው ዝም ብሎ ገንዘቡን ይሰጣታል። ኢትስ ኦኬ። ያ ሞዴል አይደለም። እኔ ያንን በሞዴል ላየውም አልችልም፣ ወደፊትም አላየውም። እሱ ሞዴል አይደለም። ከእሷ ጋር ጊዜ ማሳለፉ ሞዴል አይደለም። ጊዜ ማሳለፉ ሞዴል ምንድን ነው? ሞዴል ጊዜ ከማንም እስካስ ሲያሳልፍ አይደል እንዴ? ተሰብስቦ ኳስ እያየ ምናምን እኮ ያሳልፋል አይደለም ወይ? ድራይቭ የሚያደርግ ከሆነ ረጅም ሰዓት የሚያስቆየው ስራ ካለ ጊዜ ለማሳለፊያነት እያወራት ሊያሳልፍ ይችላል ከእሷ ጋር ጊዜ ገበችና ዳትስናት ጊዜ ስለሰጣት ይወዳታል ነው። እሱም አይደለም ሞዴል ማለት። እኔ ለኔ አንድ ወንድ ልጅ ያቺ ሴት ልጅ ይወዳታል ካልኩኝ ሳታወራ ገና ሳትናገር ፊሊንጓን ይረዳል። የራሱን ጸባይ እሷን ለማስደሰት ብሎ ይቀይራል። አንድ ወንድ ልጅ እሷን ኪፕ ለማድረግ ብሎ ምንም ይሆናል። እሱ ነው ለእኔ መውደድ። እሷን ከእሱ ጋር ኪፕ ለማድረግ እሷ መስዋዕትነት መክፈል ካለበት መስዋዕትነት ይከፍላል። ኢትስ ናት አባውት መኒ መስዋዕትነት ወይ የብር መስዋዕትነት አይደለም፣ የጊዜ መስዋዕት። በቃ እንዴት ልበልሽ፣ የባህሪ አንደርስታንዲንግ ሌቭል ብያጨመጨብኩት ቅድም ለዛ ነው። አንደርስታንዲንግ ሌቭሉ በጣም ኦቨር መሆናል። እሷ ሲከፋት ስትደሰት የሚሰማትን ነገር ነፃ ሆና እንደ ጓደኛ አይታ ልታወራው የምትችለው ሰው ገባሽ? የሆዷን የውስጧን በቃ ኤኒቲንግ ቢፈጠር አንደርስታንድ የሚያረጋት ወንድ ነው ለእኔ የሚወዳት እንጂ ገና ፊሊንግ ሴትዮ ጀመረች ደግሞ ነው የሚሉት የዘንድሮ ወንዶች። አክብራትማ ጭራሽ አብሮ መሆን ጊዜ ማለት ሁሉ ነገር የሚያሳይሽ ጊዜ እና ደግሞ የሚያቀርቡልሽ ደግሞ ኦፈር እኔ እኮ ከንትና ከከሌ እኮ መርጬ ከፈለግኩኝ እኮ የፈለግኩትን አይነት ሴት ማግኘት እችላለሁ እያለ በመሀል ጥቅ ያደርግሻል፣ ወጋ ያደርግሻል ምናምን። እሱ ባለጌ ነው፣ ወጠጤ ገና ያልበሰለ